ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራት ነኝ። የአንበሳ ጋራዥ ጃክሮስ ጎሮ አደባባይ ኮሪደር ስራ ከፍተኛ የፍሰት ጭንቅንቅ የነበረበትን ከባቢ ቀይሮታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ይህንን የተናገሩት የተጠናቀቀውን የአንበሳ ጋራዥ ጃክሮስ ጎሮ አደባባይ የኮሪደር መንገድን ተመልክተው ለአገልግሎት ክፍት ካደረጉ በኋላ ባስተላለፉት መልእክት ላይ ነው። በኮሪደሩ ልማት የተገነባው መሰረተ ልማት አካባቢ የበለጠ ተደራሽ አካታች ለመኖር ምቹ አድርጎ የተገነባ ተግባር ነውም ብለዋል። የከተማም ሆነ የገጠር ኮሪደር ስራዎች የከበረ የሰው ልጅ ያኗኗር ዘይቤን ያስተዋወቀና ፍትሐዊ ህዝባዊ ስራዎች አጠቃቀምን በመፍጠር ማህበረሰቦችን ከፍ ያደረገ ነው ሲሉም ገልጸዋል። በተለይ በቅርቡ የጀመርናቸው የገጠር ኮሪደር ስራዎች የገጠር መኖሪያ አካባቢዎች እንደገና በማደስ የነዋሪዎችን የኑሮ ደረጃ ለማሻሻል ያለሙ ናቸውም ብለዋል። በከተማችን የሚገኙ ሌሎች ክፍለ ከተሞች እና መላው ሀገራችን የሚገኙ ከተሞችም የከተማ አኗኗር ወደ ተሻለ ደረጃ ለማድረስ በአዲስ ምናብ እና በሀሳብ ውቅር ለመስራት በተነሳንበት በአሁኑ ወቅት ዜጋ ተኮር የሆኑ ተግባራት ቅድሚያ ሰጥተው መሰራታቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል ብለዋል ጠቅላይ ሚኒስትር አብይ አህመድ። አዲስ አበባ ጽዱ ውብና ለመኖር ምቹ እስከምትሆን ሌት ተቀን መትጋታችንን አጠናክረን እንቀጥላለን ሲሉ ከንቲባ አዳነች አቤቤ ተናገሩ። ከአንበሳ ጋራዥ ጃክሮስና ጎሮ አደባባይ ኮሪደር ልማት ለህዝብ በገባነው ቃል መሰረትና ህዝብን ባሳተፈ መንገድ በተያዘለት ጊዜ አከናውነናል ሲሉም ከንቲባ አዳነች አቤቤ ገልጸዋል። አዲስ አበባ ጽዱ ውብና ለመኖር ምቹ ለጎብኚዎች ተመራጭ እስከምትሆን ሌት ተቀን መትጋታችንን አጠናክረን እንቀጥላለን ብለዋል ከንቲባ አዳነች በወቅቱ ባስተላለፉት መልእክት። በኮሪደር ልማቱ የ4 ኪሎ ሜትር የሳይክል መንገድ ከ8 ኪሎ ሜትር በላይ ደረጃውን የጠበቀ የእግረኛ መንገድ፣ 3 የመኪና ማቆሚያ ፓርኪንግ ስፍራዎች፣ የህፃናት መጫወቻ፣ 7 ፕላዛዎች፣ 6 የህዝብ መጸዳጃ ቤቶች፣ ፋውንቴኖች፣ 13 ታክሲ መጫኛና ማውረጃ ቦታዎች፣ 872 ሱቆችና የህዝብ ማረፊያ ክፍት ቦታዎችና የንግድ ቦታዎችም ያካተተ መሆኑንም ገልጸዋል። መስመሩ የትራፊክ ፍሰት መጨናነቅ የሚታይበት ለአደጋ የተጋለጠና አስቸጋሪ እንደነበረ ያወሱት ከንቲባዋ አሁን ላይ የትራፊክ ፍሰቱ የተሳለጠ በሚያደርግ ሁኔታ ስራው ተከናውኗል ብለዋል። የከተማዋ ነዋሪ ለልማት ስራው ያደረገው ላለው ድጋፍም ከንቲባ አዳነች አቤቤ ምስጋና አቅርበዋል። ዲጂታል ኢትዮጵያ 2025 ለዲጂታል ኢኮኖሚ መሰረት ጥሎ አልፏል ሲሉ የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። ዲጂታል ኢትዮጵያ 2025 ዲጂታል ግብይቶችን፣ የፋይዳ መታወቂያ ስርዓትን፣ ኤሌክትሮኒክስ መንግስትን፣ ዲጂታል ቢዝነስ አካባቢን በማሻሻል ረገድ ትልቅ ሚና መጫወቱን የሚኒስትሩ ከፍተኛ አማካሪ ዶክተር ኢዮብ ባሉ ተናግረዋል። ከፍተኛ አማካሪው አክለው የዲጂታል ኢትዮጵያ 2025 ለዲጂታል ኢኮኖሚ መሰረት ጥሎም አልፏል ብለዋል። ከዚህ በመነሳት ተሞክሮዎችን በማጠናከር የቀጣዩን ምዕራፍ ማለትም የዲጂታል ኢትዮጵያን 2030 ለማሳካት ዝግጅት እየተደረገ ነው ብለዋል። በዚህ በርካታ የመንግስት ተቋማት አገልግሎቶች ቀልጣፋ፣ ግልጽና ተደራሽ እንዲሆኑ ለማድረግ አቅም መፈጠሩን አውስተው ይህም ለተለያዩ አገልግሎቶች መንግስት መስሪያ ቤቶች በአካል የመገኘት ፍላጎት መቀነስ ጊዜንና ገንዘብን መቆጠብ አስችሏልም ብለዋል። ዲጂታል ኢትዮጵያ 2030 የዲጂታል መሰረተ ልማት እና የኢኮኖሚ ሽግግርን ለማፋጠን እንዲሁም ዓለም አቀፍ ደረጃ ተወዳዳሪ የሆነች ኢትዮጵያን ለማረጋገጥ ያለመ መሆኑንም ጠቁመዋል። የኢትዮጵያ ኢንጂነሪንግ ኮርፖሬሽን 17 ቢሊዮን ብር ገቢ ለማግኘት እየሰራ መሆኑን አስታወቀ። የህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ቋሚ ኮሚቴ ኮርፖሬሽኑን የስራ አፈጻጸምም ገምግሟል። የኮርፖሬሽኑ የፕሮጀክት አስተዳደር ቢሮ ኃላፊ አቶ አብይ ጸጋዬ በዚህን ወቅት እንዳሉት ድርጅቱ በምህንድስና ዘርፍ፣ በውሃ፣ በመንገድ፣ ህንፃ፣ ትራንስፖርት፣ በሰርቬይ እና በሌሎችም ዘርፎች ሀገርን እያገለገለ የሚገኝ የመንግስት የልማት ተቋም መሆኑንም ተናግረዋል። ቀደም ሲል በተለያዩ ዘርፎች ተሰማርተው የነበሩ ተቋማት አፈጻጸማቸውን ለማሻሻል በሚቻልበት መልኩ ተዋህደው የፈጠሩት ድርጅት መሆኑን ያወሱት አቶ አብይ ተቋሙ የ17 ቢሊዮን ብር ገቢ እና የ2.7 ቢሊዮን ብር ትርፍ ለማግኘት ስትራቴጂ እቅድ አዘጋጅቶ እየተሰራ ይገኛል ብለዋል። ተቋሙ በሂደት ላይ ያሉትን ጨምሮ በዚህ ዓመት ብቻ 383 ፕሮጀክቶች እያስተዳደረ መሆኑንም ጠቁመዋል። በተጨማሪም ባለፉት 9 ወራት 5.6 ቢሊዮን ብር የሚጠጋ ገቢ ማግኘቱንም ተናግረዋል። ተመልካቾቻችን እየተከታተላችሁት ያለው ከፕራይም ሚዲያ የሰዓቱ መረጃዎች ነው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። ሩዋንዳ ከመካከለኛው አፍሪካ ሀገራት ኢኮኖሚ ኮሚኒቲ ራሷን ማግለሏን ገለጸች። የሩዋንዳ መንግስት ጉዳዩን አስመልክቶ ባወጣው መግለጫ ውሳኔው በምስራቃዊ ኮንጎ ካለው ውጥረት ጋር ተያይዞ ነው ብለዋል። ሀገሪቱ 11 ሀገራት አባል በሆኑበት ስብሰባ ተረኛ ሊቀመንበር ብትሆንም
በትናንትናው ዕለት በኢኳቶሪያል ጊኒ በተደረገው ስብሰባ ላይ ይህ ኃላፊነት ሳይሰጣት ቀርቷል። ሊቀመንበርነታችን የተነጠቀው የዲሞክራቲክ ኮንጎ ሁኔታ ተመልክቶ በመወገን ነው። ከዚህ በኋላ በኮሚኒቲው የምንቆየው ምንም ምክንያት የለም ብለዋል። በሩዋንዳና በዲሞክራቲክ ኮንጎ በኩል ያለው ውጥረት ሙሉ በሙሉ እስኪረግብ ድረስ ኢኳቶሪያል ጊኒ በጊዜያዊ ሊቀመንበርነት እንድትቀጥልም ተወስኗል። አሜሪካና ቻይና በንግድ ጦርነቱ ዙሪያ በዛሬው ዕለት ይወያያሉ ተባለ። ሁለቱ ሀገራት የገቡበትን የንግድ ጦርነት ለማርገብ የሚያደርጉት ውይይት በለንደን ከተማ ነው እንደሚደረግ የተገለጸው። ውይይቱ እንዲደረግ የተወሰነው ሁለቱ ሀገራት ፕሬዚዳንቶች ባሳለፍነው ሳምንት ካደረጉት የስልክ ንግግር በኋላ ነው። በውይይቱ ላይ ከአሜሪካም ሆነ ከቻይና በኩል ከፍተኛ የመንግስት ኃላፊዎች እንደሚገኙም ተመላክቷል። ባለፈው ወር ሁለቱም ሀገራት የጣሉትን የእርስ በርስ የታክስ መጠን በጊዜያዊነት ቢገድቡም አንዳቸውን ስምምነት ጥሰዋል በሚል ቅሬታ ሲያቀርቡ እንደነበርም የሚታወስ ነው። በመጨረሻም ስፖርት። ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆነ። በአሰልጣኝ ገብረመድህን ኃይል የሚመራው የኢትዮጵያ መድን የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ረፋዱ ላይ አረጋግጧል። ረፋዱ ላይ በተደረገው ጨዋታ ሁለተኛ ደረጃ ላይ የሚገኘው የኢትዮጵያ ቡና ከመቀሌ ሰባ እንደርታ ጋር 1-1 ተለያይተዋል። ውጤቱን ተከትሎ 64 ነጥብ የሰበሰበው የኢትዮጵያ መድን 3 ቀሪ ጨዋታዎች እያሉት የሊጉ ሻምፒዮን መሆኑም ተረጋግጧል። ኢትዮጵያ መድን የኢትዮጵያ ፕሪሚየር ሊግን ያሳካ 10ኛው ክለብም ሆኗል። በተጨማሪም አሰልጣኝ ገብረመድህን ኃይሌ ከ3 የተለያዩ ክለቦች ጋር የሊጉን ዋንጫ በማሳካት ቀዳሚ አሰልጣኝ ሆነዋል። ተመልካቾቻችን ስታተሉት የቆያችሁት የሰዓቱ መረጃዎቻችን ይህን ይመስላሉ። ሰላም።